ኢየሱስ ክርስቶስ ሲሰቀል ከጎኑ ያለው ሰው ዛሬ በገነት ከኔ ጋር ነህ ብሎታል ስላመነ ብቻ ማለት ነው። እና ግዴታ ጥምቀት ግዴታ ያስፈልጋል ወይ? በኢየሱስ ክርስቶስ አምነህ አሁን ለምሳሌ እኔ በኢየሱስ ክርስቶስ አምኛለሁ ግን አልተጠመኩም እና በሱ አምኜ አልተጠመኩም። አሁን ብሞት ምንድነው እምነቴ ከንቱ ይሆናል ማለት ነው ወይስ እንዴት ነው? እና ደግሞ ምንድነው አለመጠመቄንና መዳኔን ሳስብ እኔ በኢየሱስ ክርስቶስ ማመኔን ኢየሱስ ጎን የተሰቀለው ሰውዬ አልተጠመቀም እንግዲህ አምኗል ግን ዛሬ በገነት ከኔ ጋር ነህ ብሎታልና እሱን ሳስብ በቃ ማመኔ ብቻ ይበቃልም ብዬ አስባለሁኝና ይሄ እንዴት ነው? ከዚህ አኳያ እንትን ብትሉኝ ጥሩ ነው። ታስረዱኝ። ሰማችኋለሁ። ቅድም የጠቀሽው ወንበዴ ኢየሱስ ክርስቶስ ከመሞቱ በፊት ነው የነበረው ወይስ ኢየሱስ ከሞተ በኋላ ነው የነበረው? አሁን የነገርሽኝ ታሪክ ኢየሱስ ከመሞቱ በፊት ነው ከሞተ በኋላ ነው? ሳይሞት በፊት። ስለዚህ የኢየሱስ ደምም አልፈሰሰም በዛ ሰዓት። ስለዚህ ሁሉ ነገሩ ያለው የአዲስ ኪዳን የመዳን መንገድ አልተጀመረም። ምክንያቱም በአዲስ ኪዳን በክርስቶስ ደም ነው ኃጢአታችን የሚነጻው። የኢየሱስ ክርስቶስ ደም ነው የፈሰሰው ከሞተ በኋላ ነው። ጎኑ በጦር ተወጋ፣ ውሃና ደም ፈሰሰ ይላል። ስለዚህ ያ ሰውዬ ከኢየሱስ ሞት፣ ከኢየሱስ ቀብር፣ ከኢየሱስ ትንሣኤ በፊት የነበረ ሰው ነው። ኢየሱስ ክርስቶስ ጥምቀት ያዘዘው መቼ ነው? ወደ ዓለም ሁሉ ሂዱ ብሎ አጥምቁ የሚል ትእዛዝ ያዘዘው መቼ ነው? ከሞተ በፊት ነው ወይስ ከተነሳ በኋላ ነው? ከተነሳ በኋላ። ከተነሳ በኋላ ነው። ስለዚህ ሁለቱ አንድ ላይ አይሄዱም። ዛሬ ሰው የሚጠመቀው እኮ ለመዳን አንድ ሰው ዛሬ በኢየሱስ ሞት፣ የኢየሱስን ሞት፣ የኢየሱስን ቀብር፣ የኢየሱስን ትንሣኤ መተባበር አለበት። ሞቱን ካልተባበርሽ ትንሣኤውን መተባበር አትችይም። ሮሜ መጽሐፍ ምዕራፍ 6 ቁጥር 5 ላይ ሞቱን በሚመስል ሞት ከሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከሱ ጋር እንተባበራለን። ስለዚህ ሞቱን የምንተባበርበት ቦታ ደግሞ ጥምቀት ነው። በሮሜ መጽሐፍ ምዕራፍ 6 ቁጥር 4 ላይ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ በጥምቀት ከሱ ጋር ስለዚህ አንድ ሰው በአዲስ ሕይወት ለመመላለስ ነው የሚጠመቀው እንጂ የአንድ የሆነ ማንተስ የሚባል የሃይማኖት ተቋም ወይም ደግሞ የሆነ ማንተስ የሚባል የሃይማኖት ተቋም ስርዓት ለመፈጸም አይደለም። ስለዚህ ጥምቀትሽ ከትንሣኤ ጋር ከመዳንሽ ጋር የሚገናኝ ነገር። ስለዚህ አንድ ሰው ካመነ በኋላ መጠመቅ አለበት። ካንቺ ውጪ በሆነ ምክንያት አንቺ መጽሐፉ እንደሚለው ለመጠመቅ ፈልገሽ ባለሽበት ሁኔታ ላይ ካንቺ ውጪ ካንቺ አቅም በላይ በሆነ ምክንያት ከመጠመቅም ከእምነትም ብትጎድጂ አትድኝም የሚል ደግሞ ሌላ እንደሱ አይነት ነገር መስራት አይቻልም። ከመጠመቅም እንኳን ከመጠመቅ ከማመንም ካንቺ አቅም በላይ በሆነ ምክንያት ከመጠመቅም ሆነ ከማመን ውጪ ብትሆኚ ውሳኔ እኛ መስጠታችን አትድኝም ሊባል አይችልም። ግን ማመን ስትቺ ካላመንሽ፣ መጠመቅ ስትቺ ካልተጠመቅሽ መዳን የለም። የሚወሰነው በአንቺ ላይ ነው የሚወሰነው ማለት ነው። ለምሳሌ ህፃናት ማመን አይችሉም። ስለዚህ አይዱንም ብለን አንልም። መልካምና ክፉን ማወቅ የማያውቁ ሰዎች አሉ። ለምሳሌ አእምሯቸው የተበላሹ
ከእናታቸው ማህፀን ጀምሮ ጤነኛ ያልሆኑ ምናልባት 50 ዓመትም 60 ዓመትም ሊሆናቸው ይችላል። የእድሜ ጉዳይ አይደለም። ግን መልካምና ክፉን መለየት አይችሉም፣ አይድኑም አንልም። ያ በእግዚአብሔር እጅ ያለ ነው። በእኛ እጅ ያለው የተጻፈልን ነው። ያለ የተጻፈልን ምንድን ነው? ሰው ለመዳን ማመን አለበት። የኢየሱስን ሞት፣ የኢየሱስን ቀብር፣ የኢየሱስን ትንሣኤ ለመተባበር ክርስቶስን ለመናቅ አለበት። ምክንያቱም በአንደኛ ጴጥሮስ ምዕራፍ 3 ላይ ጥምቀት ምሳሌ ሆኖ አሁን ያድነናል ነው። የሰውነትን እድፍ ማስወገድ አይደለም፣ የበጎ ሕሊና ልመና ነው እንጂ። ይህም በክርስቶስ ኢየሱስ ምንድን ነው? ትንሣኤ ነው። ስለዚህ አንቺ አሁን ባለሽበት ሁኔታ ላይ ከአንቺ ፈቃድ ውጪ፣ ከአንቺ አቅም ውጪ አንቺ ላለማድረግ እየፈለግሽ ከሆነ እሱ ባለመታዘዝሽ ታጨዋለሽ። አንቺ አቅም በላይ በሆነ ምክንያት የሚሆን ነገር ከሆነ ግን እሱ ለእግዚአብሔር የምትሰጠው ነው እንጂ ፍርድ ውስጥ አንገባም። አትድኝም የሚል ፍርድ ውስጥ አንገባም። ስለዚህ አንቺ ግን በቃሉ እንደሚለው የኢየሱስን ሞት ለመተባበር መራብ አለብሽ። የኢየሱስን ቀብር ለመተባበር መራብ አለብሽ። ምክንያቱም አዲስ ሕይወት ያለው እዛ ጋር ዝም ብሎ ነው አያስፈልግም። ሞቱን ለመተባበር ለመዳን ጥምቀት አያስፈልግም የሚሉ ሰዎች መጽሐፍ ቅዱሳዊ ግራንድ የላቸው። መጽሐፍ ቅዱሳዊ ግራውንድ የላቸው። መጽሐፍ ቅዱሳዊ ማስረጃ የላቸው። ለዚህ ያ ሰውዬ ከኢየሱስ ሞት፣ ከኢየሱስ ቀብር፣ ከኢየሱስ ትንሣኤ በፊት የነበረ ሰው ነው። ኢየሱስ ክርስቶስ ጥምቀት ያዘዘው መቼ ነው? ወደ ዓለም ሁሉ ሂዱ ብሎ አጥምቁ የሚል ትእዛዝ ያዘዘው መቼ ነው? ከሞት በፊት ነው ወይስ ከተነሳ በኋላ ነው? ከተነሳ በኋላ። ከተነሳ በኋላ ነው። ስለዚህ ሁለቱ አንድ ላይ አይሄዱም። ዛሬ ሰው የሚጠመቀው እኮ ለመዳን አንድ ሰው ዛሬ በኢየሱስ ሞት፣ የኢየሱስን ቀብር፣ የኢየሱስን ትንሣኤ መተባበር አለበት። ሞቱን ካልተባበር ትንሣኤውን መተባበር አትችይም። ሮሚ መጽሐፍ ምዕራፍ 6 ቁጥር 5 ላይ ሞቱን በሚመስል ሞት ከሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከሱ ጋር እንተባበራለን። ስለዚህ ሞቱን የምንተባበርበት ቦታ ደግሞ ጥምቀት ነው። በሮሜ መጽሐፍ ምዕራፍ 6 ቁጥር 4 ላይ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ በጥምቀት ከሱ ጋር ስለዚህ አንድ ሰው በአዲስ ሕይወት ለመመላለስ ነው የሚጠመቀው እንጂ የአንድ የሆነ ማንተስ የሚባል የሃይማኖት ተቋም ወይም ደግሞ የሆነ ማንተስ የሚባል የሃይማኖት ተቋም ስርዓት ለመፈጸም አይደለም። ስለዚህ ጥምቀትሽ ከትንሣኤ ጋር ከመዳንሽ ጋር የሚገናኝ ነገር። ስለዚህ አንድ ሰው ካመነ በኋላ መጠመቅ አለበት። ከአንቺ ውጪ በሆነ ምክንያት አንቺ መጽሐፉ እንደሚለው ለመጠመቅ ፈልገሽ ባለሽበት ሁኔታ ላይ ከአንቺ ውጪ ከአንቺ አቅም በላይ በሆነ ምክንያት ከመጠመቅም ከእምነትም ብትጎድይ አትድኝም የሚል ደግሞ ሌላ እንደሱ አይነት ነገር መስራት አይቻልም። ከመጠመቅም እንኳን ከመጠመቅ ከማመንም ከአንቺ አቅም በላይ በሆነ ምክንያት ከመጠመቅም ሆነ ከማመን ውጪ ብትሆኚ ውሳኔ እኛ መስጠታችን አትድኝም ሊባል አይችልም። ግን ማመን ስትቺ ካላመንሽ፣ መጠመቅ ስትቺ ካልተጠመቅሽ መዳን የለም። የሚወሰነው በአንቺ ላይ ነው የሚወሰነው ማለት ነው። ለምሳሌ ህፃናት ማመን አይችሉም፣ ስለዚህ አይዱንም ብለን አንልም። መልካምና ክፉን ማወቅ የማያውቁ ሰዎች አሉ። ለምሳሌ አእምሯቸው የተበላሹ ከእናታቸው ማህፀን ጀምሮ ጤነኛ ያልሆኑ ምናልባት 50 ዓመትም 60 ዓመትም ሊሆናቸው ይችላል። የእድሜ ጉዳይ አይደለም። ግን መልካምና ክፉን መለየት አይችሉም፣ አይድኑም አንልም። ያ በእግዚአብሔር እጅ ያለ ነው። በእኛ እጅ ያለው የተጻፈልን ነው። ያለ የተጻፈልን ምንድን ነው? ሰው ለመዳን ማመን አለበት።
የኢየሱስን ሞት፣ የኢየሱስን ቀብር፣ የኢየሱስን ትንሣኤ ለመተባበር ክርስቶስን ለመናቃለን። ምክንያቱም በአንደኛ ጴጥሮስ ምዕራፍ 3 ላይ ጥምቀት ምሳሌ ሆኖ አሁን ያድነናል ነው። የሰውነትን እድፍ ማስወገድ አይደለም፣ የበጎ ሕሊና ልመና ነው እንጂ። ይህም በክርስቶስ ኢየሱስ ምንድነው? ትንሣኤ ነው። ስለዚህ አንቺ አሁን ባለሽበት ሁኔታ ላይ ከአንቺ ፈቃድ ውጪ ከአንቺ አቅም ውጪ አንቺ ላለማድረግ እየፈለግሽ ከሆነ እሱ ባለመታዘዝሽ ታጨዋለሽ። አንቺ አቅም በላይ በሆነ ምክንያት የሚሆን ነገር ከሆነ ግን እሱ ለእግዚአብሔር የምትሰጠው ነው እንጂ ፍርድ ውስጥ አንገባም። አትለኝም የሚል ፍርድ ውስጥ አንገባም። ስለዚህ አንቺ ግን በቃሉ እንደሚለው የኢየሱስን ሞት ለመተባበር መራብ አለብሽ። የኢየሱስን ቀብር ለመተባበር መራብ አለብሽ። ምክንያቱም አዲስ ህይወት ያለው እዛ ጋር ዝም ብሎ ነው አያስፈልግም። ሞቱን ለመተባበር ለመዳን ጥምቀት አያስፈልግም የሚሉ ሰዎች መጽሐፍ ቅዱሳዊ ግራውንድ የላቸው። መጽሐፍ ቅዱሳዊ ግራውንድ የላቸው። መጽሐፍ ቅዱሳዊ ማስረጃ የላቸው። Yes.